ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አደርጋለሁ። ዛሬ ደግሞ ተመልሼ መጥቻለሁ በማክቤል ቀጣይ ክፍል ማለት ነው። ስመጣ ባለፈው እንዳየነው ማክቤል መስሏት ልታፍናትና ልትገድላት አስባ ነበር ማለት ነው ለአማናዊት። እሳቸው ግን ስላወቁባት ምስጢሯን ጉድዋን ስለተገለጠ እዛ ክላስ ላይ ኤልያስ ተኛ ማለት እንዳላወቀ ሆኖ ከዛ ማክዳ ደግሞ መተራስ ይዛ ሂዳ ልታፍነው ስታስብ እሱ ነቃ ማለት ነው። ሲነቃ ምን እያለች ነው ሲላት፣ የኔ ፍቅር እዚህ ጋ ነው የተኛ እንዴ? ምንድነው ምናምን አለችው። አዎ እኔ ነኝ። ምንድን ነው ምን ላታድርግ እዛ መጣሽ አላት። እኔስ ማክቤልዬን ላይ ነው የመጣሁት። አትዋሺ፣ እውነት እሷን ለማየት ነው የመጣ? አዎ እውነቴ ነው። የኔ ፍቅር አታምነኝም ማለት ነው? ምንም ቢሆን መቼም ቢሆን አላምንሽም። እዚህ ልትገድያት ነው የመጣሽው? አማናዊትን ልትገድያት ነው የመጣሽው? አለ። ኧረ እንደዛ ትል። በስመ አብ፣ ለምንድን ነው እንደዛ የምታስበው አለችው ማለት ነው። አዎ ምን ነው ታዲያ አላት ማለት ነው። አሁን ውጭልኝ፣ ቀጥ ብለሽ ውጭልኝ ከክላሴ አላት ማለት ነው። ነው አዎ ውጭልኝ፣ በቃ ውጭልኝ አላት። ከዛ በጣም ተናድዳው ነው የወጣችው። ስትወጣ ዳንኤል ጋር ሄዳ እሱ ተኝቶ ሳለ አንቃ፣ አንተ ደድ ምንድን ነው እያረከው? ምንድን ነው ያለ? ምን አረኩ? ምን ሆነሽ ነው ብሎ ከእንቅልፉ ሲነቃ፣ አንተ ነው የነገርከው አማናዊት እንዲገድላት የነገርካቸው አንተ ነው? ምንድን ነው የምትዩ? ከላይ አንተ ውጭ ለማንም አልተናገርኩም። አማናዊት ዛሬ እንዲገድላት ምናምን አለችው ማለት ነው። ኧረ እኔ ምንም አልነገርኩም አላት። ከዛ ቴዲ ደግሞ ዝም ብሎ እዛ በሩ ላይ እየሰማ ነበር ማለት ነው። በነገራችን ላይ መጀመሪያም ማክዳና ዳንኤል ለአማናዊት እንድትገድላት እየተነጋገሩ ሳለ ቴዲ ነው ያያቸው ማለት ነው። ከዛም እንደዚህ እያደረግ በጣም ደስ ይላል። እንዴት አይነት ሀሳብ ነው ያስብከው አለው ማለት ነው። እኔ እኮ ወንድምህ ነኝ፣ እንዴት እንደዛ ትላለህ? አዎ ምናምን አለው ማለት ነው። ከዚህ በጣም ተናዳ ማክዳ በቃ አኮራኸኝ እኮ አለው። ለቴድ ደግሞ ኤልያስ ማለት እንዴት ግን እንደዚህ ያስብ? እኔ እኮ ያንተ ወንድም ነኝ። ሁለቱም ሲነጋገሩ ሳሎን ላይ ሰምቸዋቸዋለሁ አለ። በጣም ይገርማል። በነገራችን ላይ ዳኒ ለአማናዊት ያፍቅራታል ማለት ነው። አማናዊት ግን ለማን ነው የምትሆነው? ኤልያስም ያፍቅራታል፣ ዳኒም ያፍቅራታል። ግራ የተጋባው ነው ማለት ነው። በነገራችን ላይ ይህ ድራማ ሱስ እየሆነብኝ ነው ማለት ነው። ከዛ አማናዊትና ማክቤል ተኝተው የኤልያስ ክላስ ላይ ሳሉ ማለት ነው እየተነጋገሩ ሳለ በቃ ተኝ ዘጋተኝ አብረን እንተኛ አላት ኤልያስ ማለት ነው። ምን አለክ? እዚህ አልተኛም፣ እዛ ክላሴ ነው የምተኛው አለችው። ለምንድን ነው ማተኙ? እኔ እዚህ ጋር አተኛለሁ፣ አንቺ ደግሞ እዚህ ጋር። መክቢል ደግሞ በመሀላችን አለች እኮ አትፍሪ። ኧረ ነው እንዴ? በቃ እኔ ክላሴ ሂጄ ነው የምተኛው ስትለው፣ አንቺ ግን አትፈሪም? ምንም አልፈራም፣ ፈጣሪ ያለ እኮ ከእኔ ጋር። ምክንያቱም እኔ በጎዳና ያደግኩን ብዙ ነገር ያለፍኩ ሴት ነኝና ምንም አልፈራም አለችው። ቃልሽን የምታክብሪ ልጅ መሆንሽ በጣም ነው የማድነቅሽ ብሎ ወደ ክላሷ ስትሄድ ዳንኤል እዛው ጠበቃት ማለት ነው። ክላሱን ዘግቶ አሁን እሺ ትይኛለሽ ወይስ አትይኝም አላት ማለት ነው። ምንድነው እሺ የምልህ አንተ? ምንድነህ ለኔ የኔ ፍቅር? ላስብበት አላልሽም እንዴ? አላሰብሽም? አረ ምንም አላሰብኩም። እሺ ያሰብኩትን ነገር ልንገር። እሺ ደስ እያለኝ ንገረኝ። ምንድን ነው?
አልነግርህም እስኪ አልነግርህም አለችው ማለት ነው። ከዛ በቃ አሁን ዛሬ አብረን ነው የምናድረው፣ ከዛ ደስታችንን እያጣጣምን እናድራለን አላት። ዝም በል እንዳንተ ልክስክስ መሰልኩህ እንዴ አለኝ። አንቺ በፍቅርና ራስሽ እሺ በይኝ አለበለዚያ ምን ስትለው ማለት ነው ደፍቶ ወደ መንታው ገፈተራት ማለት ሲገፍትራት ሊደፍራት ታስቦ እሷ አማናት ግን በጣም ጀግናና ጀግና ልጅ ናት ከምር ማለት ነው። ከዛ በጣም ነው የተታገለችው። መጨረሻ ላይ ግን እንደዛ ገፍትራ እንደገፈተራት እሷን ደግሞ ገፍትራ አውድቃ ነው የሄደችው ማለት ነው። ስትወጣ ቴድና ማክዳ ሳሎን ላይ እያወሩ ሳሉ እሷ ደግሞ እየሮጠች መጣች። ምን ሆነሽ ነው ሲላት ቴዲ እሷ ዳንኤል የሚባል ወንድሜ ነው ምናምን የምትይው ውሽማሽን ምንድን ነው? ምን አረገ ወንድሜ? ሊደፍረኝ አስቦ ነበር። እሱ እንደዛ አያርግም ስትለው እንኪ ቁልፎን ከፍተሽ እይው አለቻት ማለት ነው። ከዛ ማክዳ ስትሄድ ሰው ተዘረላት ወንድሟን ማለት ነው። ወንድሟን የሚባለው ፍቅረኛ ወይም ደግሞ ውሽማዋን ማለት ነው። ከዛ ቴድና ማክዳ አይምን አማናሽ ደግሞ ሲያወሩ አሁን የት ነው የምትተኘው? ተመልሰሽ እዛ ልተኝ እንዳልሆነ አላት። አዎ እተኛለሁ። ምንድን ነው? ኧረ አንቺ እኮ ሴት ነሽ፣ ጠባቂ ያስፈልጋሻል። ምንድን ነው እንደዛ የምትይው? እኔ ምንም ጠባቂ ያስፈልገኝ እስካሁን ማን ጠበቀኝ አለችው። እና አንቺ ክላሴ ውስጥ ነው ገብቼ የምተኛው ካልሽ እኔ ደግሞ በሩን ቁጭ ብዬ አድራለሁ አላት። ጭራሽ ለምንድን ነው አንተ የምትጠብቀው? ለማን ነው የምትጠብቀው? እሺ በቃ አንቺ እዚህ ሳሎን ላይ ተኝ፣ እኔ ክላሱ ውስጥ ገብቼ ተኛለሁ አላት ማለት ነው። አንተ ልክስክስ እንደዚህ ታደርጋለህ? አንተ ስማኝ፣ ምንድን ነው ይሄ? ምንድን ነው የረከው አለችው ማክዳ። አይ ራሴ እኮ ነው በጣም አሞኝ እኮ ነው። አትዋሽ፣ ውሸታም፣ ልትደፍራት አስበህ ነበር። ኧረ የኔ ፍቅር እሷ እኮ ዋሽታ ነው እንደዛ ያለችሽ። ሊደፍረኝ አስቦ ነበር ነው ያለችሽ። የእሷ ውሸት እኮ አያልቅ። ሌላ ምንም ብታድርጊ ዋሽታም አታውቅም። አንተ ነህ ውሸታም አለችው ማክዳ ማለት ነው። ከዛ በል ራስ ተነስ እኔ አላነሳህም ብላ ትታችሁ ነው የሄደችው ማለት ነው። ከዚህ ትሄድና አማናዊት ደግሞ አንቺ እዚህ ተኝ እኔ ውስጥ ገብቼ ተኛለሁ ተባብለው ሄዱ። ማክዳ ደግሞ እያሰበች ነበር ማለት ነው። ዳንኤል እንደዚህ ያደረገኝ በምንም አርጌ ከዚህ ቤት አስወጣዋለሁ ብላ እያሰበች ነበር። ምክንያት ኤልያስ እና ቴዲ ከሁለታቸው የሆነ ነገር ፈጥሬ ለዳኒ ማስወጣት አለብኝ ከዚህ ክላስ ብላ እያለቀሰች ወደ ኤልያስ እና ወደ ቴዲ ስትሄድ ምን ሆነሽ ነው ሲሏት ይሄ ወንድሜ ያልኩት እንደዚህ ያደረገኝ አለችው። ሁሉም ነገር ዘርዝራ ስትነግራቸው ከዛ ለአማናዊት ደግሞ እኮ ልደፍራት አስቦ ነበር። ለአማናዊት ምን እና ደህና ነች አለ ኤልያስ ደግሞ እሷ እኮ ጀግና ሴት ነች ምንም አላረጋትም አለው ቴዲ ወንድሙ ደግሞ ማለት ነው። እሺ የአማናዊትን ድልነት መረጋገጥ አለብኝ ሲላት መክዳ እኔ እዚህ ያለው ወደ እሷ ዝም በይ አንቺ አያገባሽም፣ የእሷን ድልነት መረጋገጥ አለብኝ አለ ወደ አማናዊት እያለ ሄደም። መክዳ አየኸው ወንድምህ እስከዚህ ነው የደረሰው። አሁን የሆነ ነገር አድርጋችሁ ይሄ ዳንኤል የሚባል ከዚህ ማውጣት ያለባችሁ አለችው። አንቺ እኮ ነው ያመጣሽው፣ አንቺ ማውጣት አለብሽ አላት ማለት ነው። ጥሩ ባይዘዌ ማለት ነው
ኤልያስ ወንድም በጣም ነው ያደነኩት ማለት ነው። ከዚህ የማክዳ ሴራ አያልቅም። አንተ እንደዚህ እንደተቀየርክብኝ እኔ ደግሞ ከኤልያስና ሁሉም ነገር ለኤልያስና ለቴዲ ነግሬያቸዋለሁ እና ከዚህ ቤት ትወጣለህ። ምንድን ነው ምን አርጌሽ ነው እንደዚህ የሚያታረጊኝ ምናምን ሲላት ማለት ነው አዎ ሁሉም ነገር ነግሬያቸዋለሁ ማለት አንቺ እንደዚህ ካረግሽ እኔ ደግሞ ሁሉም ነገር ዝም ብዬማ ከዚህ ቤት አልወጣም፣ ሁሉም ነገር ዝርዝር አድርጌ ነግራቸዋለሁ አላት። ምን እንደዚህማ አታረግም? አዎ አንቺ ካረግሽ እኔ ደግሞ ዝም ብዬ አልወጣም ሲላት ማለት ነው የሆነ መርዝ ልበለው ወይስ ምን ስሪንጋ ላይ ወጋችሁ። ከዛ ወደ ምድሩ ወድቆ ተዘረረ ማለት ነው አቶ ዳኒ። እሷ ደግሞ አሁን አማናዊት ሊደፍራት አስቦ ስለነበር እሷ ነው እንደዚህ እያደረገችው ብሎ ይታስባል አለች። ቀጣይ ምን ይሆናል እኔ እንጃ። ውድና የተከበራችሁ ቤተሰቦች አሁን ለዳኒ እንደዚህ ወጋችሁ ቀጣይ ምን ይሆን የሚል ቀጣይ እናየዋለን። ቀጣይ እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። ለቻኔሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምትባላችሁኝ ከልብ አመሰግናለሁ። መልካም ቆይታ